ቢነና አንድ አመት ሆኖኛል። የምሰራባቸው ሰዎች ባልና ሚስት ናቸው ይሏቸው እና ተለቅ ያሉ ሰዎች ናቸው። እና ከመጣሁኝ ጀምሮ ሴትዮዋ በጣም ትንከባከበኛለች፣ ትወደኛለች። አሁን ግን ይባስ ብላ ሌላ ሰራተኛ መጣች። ከነበርኩበት ክፍል ደግሞ እሷ ወዳለችበት ክፍል ቀየረችኝ እና እሷ ወደ እኔ ወዳለሁበት ክፍል ተዘዋወረች። ከዛ በጣም ግራ ገባኝ። የተለያዩ ቆንጆ ትሰጠኛለች በየጊዜው እያመጣች እና ግራ ገባኝና ምንድነው ብዬ ጠየኳትኝ። እሷም ደግሞ ከባሌ ልጅ እንድወልድ እንደምትፈልግና የፈለገችውን ያህል ገንዘብ ልትሰጠኝ እንደምትችል ነገረችኝ። እና ምን እንደማደርግ አላውቅም። እኔ ደግሞ በሃይማኖት አይፈቅድልኝም ዝም ብዬ እንድወልድ ብዬ ስላት ኒካ ታስራላችሁ ብላ አለችኝ። እና ምን እንደማደርግ አላውቅም። ገንዘቡ ያስፈልገኛል፣ እናቴ ታማሚ ስለሆነች ገንዘቡ ያስፈልገኛል። ይሄንን ለመወሰን ከበደኝ። ጮኩባችሁ ታነቡታላችሁ። ረጅም ሰወራ እንትን ጉሮሮ ይዘጋል። ለምን እንደሆነ አላውቅም። እና እኔ ልጅሽስ እንኳን ለማሰብኝ ቆንጆ እኔ ልጄን እናቴ ጋር ትቼው ነው የመጣሁት። እና ልጄን እናቴ ጋር ትቼው ስመጣ እናቴ ናት እንግዲህ አስቡት። ግን እንዴት አንጀት ሆንብኝ ነው እንደበኔ የኔ ጌታ ማርያምን። እና ልጅሽን ተቀብለው ነው ማለት ልክ አንቺ ይሄንን ነገር ተስማምተሽ ልክ እንትን ለተበኝ ሸጋራ ለተበኝ ወይ ደግሞ ፈልገሽ ነገር አይደለም። በገንዘብ ልጅሽ ከወለድሽ በኋላ ተቀብለው ነው የሚሸኙሽ። ይሄ የማይቀር ነገር ነው። ልጅሽ የሚሄድ ምን አይነት ሞራል አለሽ? ነብኝና እናንተ ማሳብ አስተያየታችሁን አስቀምጡ። በተረፈ ፎሎ እያደረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች ማሮች ፍቅሮች ልጅቷ ስላለች ነው ባንድ ቆን ቁጭ ያልኩት። እና እንዴት ናችሁ? ደህና ናችሁ ወይ? ቪዲዮን እንደሰማችሁት ነው። አንድ ስደት ከመጣች ቆይታለች እና ሴትይቱ ተንከባከበችኝ ምናምን ነገር ጥሩ ስጦታዎች አድየዎች ታመጣልኛለች። እንዝሊ ማማ እንዝሊና ጥሩ ስጦታዎችን ታመጣልኛለች። ከዛን ደግሞ አልጋዋን ለኔ ሰጠችኝ፣ ቦታዋን ለኔ ያስረከበች። እኔ የሚተኛበት ቦታ እሷ ገባች አለች። ምክንያቱም ምንድነው እነሱ ልጅ ስለሌላቸው ሰውየው ልጅ ይፈልጋል፣ እኔን እንዲያገባም ይፈልጋል። ያኔ እሷን እንዲያገባ ምስትየው ትፈልጋለች፣ ከሷ ልጅ እንዲወልድ ማለት ነው። ይሄኔ ወደናት ልጅሽን ለማንጥለሽ ልትዩ በኋላ በነገራችን ላይ ማለት ነው ሸሪዓ ፍርድ ቤት ኒካህ ከታሰረ ማለት ነው ይቻላል። ለምን ነጊ ህግ ራሱ በሸሪዓ ፍርድ ቤት ኒካህ ካሰሩ መንግስት ራሱ እንትን ይላል ማለት ነው። ማለት ያኒ ዜግነት ይኖረዋል ለልጇ ራሱ ለራሷም ሆነ ለልጇ ዜግነት ይኖረዋል ማለት ነውና ብዙ ጊዜ እንደዛ ይወራል። በሸሪዓ ፍርድ ቤት ኒካህ ከታሰረ ይቻላል። ነጊ ልጄን እዛ ይገባለሁ ብትል ራሱ ወይ ልገባ ትችላለች። አይ ደግሞ እዚህ ሀገር ትቀመጥ ከተባለ ይቻላል፣ ዜግነት ይፈቅዳል። ስለዚህ ከዛ የዜግነት ወረቀት ነው ምንድነው የሚሰራ ነገር አለ ይላሉና ዜግነታቸው በኋላ እንትን ይባላል ማለት ነው። እና እንደዛ አሪፍ ነው። አረ ብዙ ነገር ነው። እንደውም እመጣላችኋለሁ። አንዷ ልጅ ቶክቶክ ላይ ብዙ ታሪከኞች እየመጡ ታሪካቸውን ለሷ ነው የሚናገሩት። አሁን እቺ ቪዲዮ ለምሰራዋ ልጅ ማለት ነው ጽሁፍ ልኩላታል። እሷ ደግሞ ጽሁፉን አውጥታ በቪዲዮ ትሰራባታለች ማለት ነው። እቺ ልጅ ብዙ ነው። አረ ብዙ ነው። የባል ስቃይ፣ የቤተሰብ ስቃይ፣ የስደት አገባሻለሁ እሷ ወዳ ምን ነው እሱ ወዷት መዳማ እንዲያረገቻት እንደዛ አረገቻት ማለት ጥይን እና ብዙ ፈተናዎችን ነው ለዚች ልጅ የምናገረዋትና እሷ ደግሞ ሚዲያ ታወጣዋለች ማለት ነው። እኔ እንደውም ትላንት ነው ላይክ ምንድነው ፎሎ አርጋት ምናምን ነገር ይሄን ቪዲዮ
ትምህርት ከሆነ ብዬ አመጣሁት ማለት ነው። ወዶቼ ማሮቼ ፍቅሮቼ ይሄን ቻናል ሰብስክራይብ ላይክ ሼር ያደረጋችሁ ጀምሮ ማማ ጀምሮ ማለት ነው። ወዶች በጣም ወዳችኋለሁ፣ አከብራችኋለሁ። ቪዲዮ አላረዝምባችሁም 6 ደቂቃ 7 ደቂቃ አድርጉ ግን ማለት ነው። ኒካ ሳታስሩ በሸሪዓ ፍርድ ቤት ኒካ ሳይታሰር የምትጋቡ ነገ ልጆቻችሁን ትዘረፋላችሁ። ምን ሆዳችሁ ጨክንላችሁና ሀገር ትገባላችሁ። እንደዚህ እንዲህ ደግሞ አድርጉ ማለት ነው። ከተጋባችሁ አይቀር ማለት ነው። ተቀማጭ ነገር ሀገር አስቀምጡ፣ ብር ነገር ሀገር አስቀምጡ፣ ቤት ግዙ። ምክንያቱም ነገ ይሄ ወንደንገለ ብልሽ ሂጂ ወደዛ ብልሽ በቤትሽ ታርፋለሽ ሄደሽ በሰራሽው ነገር ባደረግሽው ነገር በተቀመጥሽው ነገር እልሽ ቤትሽ ላይ ታርፋለሽ። እና ራሳችሁን አትጣሉ። ሌላ ዜጋ ስታገቡ ማለት ነው ተቀማጭ አስቀምጦ ለቤተሰብ ይረዳለው ቤተሰብን ይጦራለው እያላችሁ እያወቃችሁ ብር እየላካችሁ ቤት እየሰራችሁ ቤታችሁን እያከራያችሁ መጠቀም ወደፊት ማለት ነው። እና ይሄ ይመስላል ውዶቼ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን። አዳዲስ ነገር ይዘን እንመጣለንላችኋለሁ ውዶቼ። ወዳችኋለሁ፣ አከብራችኋለሁ። ደህና አደሩልኝ። ታሪኩ ግን በጣም ከባድ ነው። የሌላዎች ታሪክ ባያችሁ በጣም ነው የሚያስቃችሁ ማለት ነው። እና ይሄ ይመስላል ውዶቼ። አላራስምባችሁም። በላይክ እና በሼር በሰብስክራይብ ጀምሩት።